መስመር ላይ ኮሎኔል መኮንን ተስፋ ከኛ ጋር ናቸው። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ጋሽ ተስፋዬ እንደምን ዋላችሁ? እኛ ሰላም ነን። እንግዲህ ያዝነው መጨረሻ ሳምንት ሁላችንንም ትንሽ ስሜታዊ ያደረገን የተኩስ አቁም ስምምነቱ እንዴት ነው? በጦር ሰራዊቱ በኩል እንዴት ያዩታል? እርሶስ ኮሎኔል እኔን ተኩስ አቁም ስምምነት እንዴት ያዩታል? በመጀመሪያ ለምንድን ነው ስሜታዊ የሆንከው? አይ እንዴት ነው ይሄ አረፍ ብሎ የመተኛትና በኋላ ደግሞ እስራኤል እስከ መጨረሻው ብቻ የተለያዩ ምክንያቶች አሉት። እሺ ገባኝ። ሲጀመር ተመስገን ጌታዬ ትላንትና በተለይ በመካከለኛው እስራኤል ሀገር ከሀይፋ በታች በሰላም ተኝተን አድረናል። ይሄም ትልቅ ነገር ነው ለህብረተሰቡ። ይህን ካልኩ በኋላ ጦርነቱ ምንም እንኳ ለ10 ቀን ያህል የጦር ውጊያ ማቆም ስምምነት ይደረግ እንጂ ጦርነቱ አልቋል እንደድሟል የሚል አባባል የለም። ነገሩ እንዴት ነው የእምቧይ ካብ የሚመስል መስሎ ይታያል። የሚፈራርስበት ጊዜም ሊመጣ ይችላል። ህብረተሰቡ መጠንቀቅ አለበት። ይህ ስምምነት በእርግጥ የተደረገው በአሜሪካና በኢራን ነው። በፓኪስታን ኤታማጆር ሹም አማካይነትና የጠቅላይ ሚኒስትሩ የፓኪስታኑ ቱርኩና ግብጽ ኢራን ላይ ሊወርድ የነበረውን ማዕበል ሊወርድ የነበረባትን መከራ የታደጉት መስሎ ይታየኛል። ኢራን እንደ ሀገር የምትዋረድ ሀገር አይደለችም። ኢራን ጠንካራ ሀገር ናት። ማፈርም የለባትም። አላፍርም እያለችም ታሸንፊያለሁ እያለችም እየዛተች ነው። ሆኖም ግን በዚህ ጦርነት ላይ አሜሪካ ደግሳው የነበረውን ኢራን ላይ ቢወርድ ኑሮ ብዙ ንጹሐን ህዝቦች ይመቱ ነበር። ለዛም ነው የኢራን ህዝብ በተለይ አብዮቱን የሚደግፉ በየድልድዩ፣ በየመንገዱ፣ በየነዳጅ ማከፋፈያው ተሰልፈው የዋሉት ትናንት እንደምታየው በቀደም ማለት ነው ዓርብ ዕለት። ሆኖም ግን ይህ ስምምነት ከብዙ ጊዜ በኋላ ከ40 ቀን በኋላ የስምምነት መምጣቱ ለዓለም ትልቅ ተስፋ ይሰጣል። ከዚህ ያሉትን መስፈርቶች ስታይ ደግሞ ምናልባት አንተ የጀመርከውን ለማለት ያህል ትንሽ የእስራኤል ህዝብ ቅሬታ አለው፣ ገብቶኛል። ሆኖም ግን ማንኛውም ጦርነት ማሰብ ያለብን በጠረጴዛ ዙሪያ ነው የሚፈታው። ለዘላለም በጦርነት መኖር አይቻልም። ስለዚህ እስራኤል ከሞላ ጎደል እንደምታውቀው ኢላማዎቿን በሙሉ አስታክሳለች። የቀሩት ኢላማዎች ደግሞ በዚህ ድርድር ውስጥ በዚህ ስምምነት ውስጥ ድርድር ላይ ነጥቦች ነው ተይዘዋል እና በተለይ የኡራኒየሙ የዳበረው ኡራኒየም እንዲወጣና ኒውክሌር ኢራን እንዳትታጠቅ ለማድረግ የአሜሪካ መንግስትና የአሜሪካ አደራዳሪ አካላት ይሄን ነጥብ ወስደዋል። ሌላው በሚገርም ሁኔታ በዚህ ድርድር ላይ ሊባኖስ በዚህ ተኩስ ማቆም ውስጥ መግባት ነበረባት። ጠቅላይ ሚኒስትሩ ግን ይሄ ነገር የሚያያይዘው የለም በማለት የአሜሪካ መንግስትም ይሄን በመደገፍ ትላንትና እንደምታውቀው የእስራኤል አየር ኃይል መብረቃዊ በጣም በሚገርም ሁኔታ መብረቃዊ የሆነ ጥቃት አድርሷል። ይህ ጥቃት የደረሰው በሂዝባላ ወታደራዊ መሪዎች የሂዝባላ የጦር መኮንኖች በቤሩት በዲሃያ ከተማ ውስጥ ቁጭ ብለው ሲያወሩ ቪዲዮ ኮንፈረንስ የምንለው አለ። በዛ ላይ ወደ 200 የሚሆኑ ኢላማዎች በ10 ደቂቃ ውስጥ ወድመዋል። አልፎ ተርፎ የናቢል በር የሚባለው የፓርላማው የሊባኖስ ፓርላማ ትልቅ መሪ ባለስልጣን የሂዝባላ ደጋፊ በመሆናቸው የእሳቸው ቤት አካባቢ ተጎድቷል። ይሄም ለእሳቸው ምልክት ለመስጠት ነው። የናይም ካሰም ረዳቶች በሙሉ ወድመዋል።
መከላከያ በአሁኑ ሰዓት በሊባኖስ ላይ ያደረገው ለመጀመሪያ ጊዜ ከባድ ጥቃትና ማስጠንቀቂያ ነው። መከላከያ 4 ክፍለ ጦሮችን ይዞ በሊባኖስ ውስጥ ቁልቁልፍ ቦታዎችን ይዞ ተቀምጧል። የሚጠበቀው በአሁኑ ሰዓት ወገኖቻችን የሂዝባላም ሆነ የራድዋን ወታደራዊ አካል እንዳይጎዳቸው እንደ ጥቅምት 7 መከላከያ በዛ አካባቢ ይቆያል። ይህ ሁኔታ ድርድሩን የሚያሳልጠውና ሊባኖስ እንደ ሀገር ከድርድር ውስጥ ገብታ ሂዝባላን ትጥቁን አስፈትታ ሀገሯን የምትመራበት ጊዜ ቅርብ መስሎ ይታየኛል። አቶ ሽሎሞ መስመር ላይ አሉ። አቶ ሽሎሞ ጤና ይስጥልን ኮሎኔል መኮንን። ጤና ይስጥልን ጋር ሽሎሞ እንደምን ዋላችሁ? እግዚአብሔር ይመስገን። እኔ አንድ ጥያቄዎች አሉኝና በጦርነቱን አንተ በምታይበት ጊዜ ልክ በኖካውት ኢራንን እንዳሸነፍን አድርገን ያቀረብከው፣ እኔ ግን እንደዛ አይደለም የማስበው። በእርግጥ ወታደሮቻችን ያደረጉት ተጋድሎ ማንም ወታደር ወይም ደግሞ የኛ ፓይለቶች ያደረጉት በዚህ ዓለም ውስጥ ታይቶና ተሰምቶ የማይታወቅ ወታደራዊ ትርኢት ነው ያደረጉን። እኔን ለአንተ ላስተምርህ አይደለም። ግን የኔ ጥያቄ ሁርሙዝ እንደተዘጋ ነው ያለው። መዘጋት ብቻ ሳይሆን እንዲያውም እነሱ ቀረጥ ተደርጎ የማይታወቀውን ኢራኖች ቀረጥ እዛ መውሰድ ይፈልጋሉ። ሁለተኛ ኡራኒየሙ እስካሁን ድረስ የት እንዳለ አይታወቅም። 430 ኪሎ ያን ኡራኒየም በኢራን እጅ ከሆነ በሳምንት 2 ሳምንት 1 ወር 3 ወር ውስጥ የኒውክሌር ቦምብ ይሸከማሉ። ሶስተኛ ደግሞ የሚሳኤል ኬቢሊቲ ችሎታቸው 30-40% ብቻ ነው የተጎዳ። 60%ቱን ከድብቅ ቦታ ስለያዙት እዛ እንዳለን ያለ ይሄ እስከ መጨረሻው አልተሄደበትም። አራተኛ ደግሞ ኢራኖች አሁን እያሉ ያሉት እንዴት ነው ጎረቤት ሀገሮቻችን ወይም ጎረቤት የኛን ፕሮክሲሶችን የጦር መሳሪያ እነሱን ከማስታጠቅ ወደ ኋላ እንልም ነው። ይህን በማይበት ጊዜና ትራምፕ ባለፈው በ12 ቀን ጦርነት የኛን ጦርነት እንድናቆም አዘው ስላቆሙት ተመልሰን ወደ ጦርነት ገብተናል። አሁን ያዘዙት ደግሞ ተመልሶ ወደ ሌላ ጦርነት ከ6 ወርና ከዓመት በኋላ ያመጣልም ወይ? ስለዚህ አንተ የኛን አሸናፊነት የት ላይ ነው አንተ የምታየው? ከዚህ በተጨማሪ ደግሞ የጎረቤት ሀገሮች በተለይ ሳውዲ አረቢያ፣ ሌሎችም 7 ሀገሮች ኢራን ስተኩስባቸው የነበረዎች እንደተኮሰች ጥንካሬዋን እንዳሳየች ነውና ስትራቴጂካሊ የአካባቢው ቀጠና ኢራኖች ራሳቸው መኖራቸውን ስልጣን ይዘው መቆየታቸውን ነው እንጂ የደረሰባቸውን ጉዳት አልቆጠሩትምና ለረጅም ጊዜ ለምናየው ስትራቴጂ እዚህ ላይ እኛ አልከሰርንም ወይ ነው ጥያቄው። አንደኛ 4 ነጥብ ያነሳቸው በሙሉ እነዚህ በድርድር ላይ ውጤት የትኛው ውጤት እንደሚደርሱ በነገራችን ላይ አንድ የረሳሁት ነገር አለ። ይቅርታ፣ መንግስቱን እንጥላለን ተብሎ ነበር። መንግስቱን እንጥላለው የሚለው ሁኔታ መሪዎቻቸው በሙሉ ቢገደሉም ይህ መንግስት እየወደቀ አይደለም። መጨረሻው ላይ መንግስቱን እንጥላለን የሚለው ኢላማ አልነበረም። ይሄን ኢላማ አለ የሚል በሰሉት ካለ ውሸታም ነው። የእኛ የኢራንን መንግስት የኢራንን ህዝብ ንጹሃን እናጠናክራለን የራሳቸው ፍላጎት ከሆነ መንግስቱን መለወጥ ይችላሉ እንጂ እንደ ኢላማ አልተወሰደም። የእስራኤል መከላከያና የእስራኤል መንግስት ኢላማ አድርገው ወሰዱት። በሞላ ጎደል በወታደራዊ አይን ሲታይ ሙሉ በሙሉ ወታደራዊ ኢላማ የነበሩት በሙሉ ተደምስቷል። እነዚህም እንደው በጥቂቱ ብዬ ነው። የሚሳኤል ማምረቻ ፋብሪካዎች ተጎድተዋል። የድሮን ፋብሪካዎች ተጎድተዋል። የወታደራዊ መሪዎች ተጎድተዋል። ፖለቲካሊ መሪዎች ተጎድተዋል። የመንግስት ተቋማት የማፈሻው ተቋማት በሙሉና የፓትሬጁ የሚባለው የፖሊሱ አካል ተቋማት በሙሉ ተጎድተዋል። በኢራን ውስጥ ከ7,000 በላይ ወታደሮች ሞተዋል። አልተነገረም ገና። ከ3,000 በላይ ህዝቦች ጠቅላላ ባለ ሁኔታ ከ10,000 በላይ በዚህ ጦርነት ወድመዋል ወይም ሊሞቱ ችለዋል። እስራኤል ውሳኔዋም የነበረው ድሮም የመጨረሻውን ሚሳኤል ወይም የመጨረሻውን ድሮን እናገኘዋለን የሚል አባባል አልነበራትም። እስራኤል የወጣችበት ትልቁ
የእሷ ኢላማ የነበረው ኒውክለሩን አንድ ፈር ለማስያዝ ነው። ይህ ሁኔታም በአሁኑ ሰዓት አንተ እንደምታውቀው የመላው ዓለምም እንዲያውቀው የትራምፕ ትልቁ አጀንዳቸው የ460 ኪሎ ግራም የሆነው የዳበረው ኡራኒየም ወይም እናትሰጡንና እናወጣለን፣ ካልሆነ ግን እኛ እናወጣለን የሚል ባል አላቸው። ይህ ከሆነ እስራኤል ስትራቴጂካሊም ቢሆን ማሸነፏ ነው። እንግዲህ ጦርነት እንደጀመርከው እና እንደምታየው ላይሄድ ይችላል። እስራኤል ግን ያሳየችው በአሁኑ ሰዓት ሽሎሞ ወታደራዊ የበላይነቷን በዚህ 40 ቀን ውስጥ ምንም አይነት ክስተት ሳይሆን 4 እና 5 ዙር ከ50 በላይ ተዋጊ አየሮች በኢራን ላይ እየተጃጀቡ ምንም አይነት ክስተት ሳይፈጠር ወታደሮቻችን አንድም ነገር ሳይደርስባቸው በተለይ በኢራን ሀገሬ ማለት ነው መመለስና ይሄን ሁሉ ኢላማ አውድሞ መመለስ ለእስራኤል ከአሁን በፊት ከባድ ነበር፣ አሁን ቀላል ሆኗል ያልኩበት ለዛ ነው። ስለዚህ እነዚህ 4 መስፈርቶች ያልካቸው የኒውክሌሩ ጉዳይ፣ የፕሮስኪዎች ጉዳይ፣ የሚሳኤሉ ጉዳይ፣ የተደበቀው ጉዳይ በድርድር የሚታይ ነው። 10 ቀን በኋላ ይሄን ጥያቄ ትጠይቀኛለህ፣ እመልሳለሁ። ካልሆነ ግን ትራምፕ እንደሚሉት የእስራኤል መከላከያ ትልቁ ጥቅም ያደረገው ለምሳሌ የአሜሪካ መንግስት በተለይ ምክትል የትራምፕ ምክትል ዛሬም ጠዋት የሊባኖስ ሊንኬጅ ወይም የሊባኖስ ከዚህ ስምምነት አለመግባት አልተወሰነም፣ እስራኤልን በዚህ በኩል አልሰጠችም። ለዛም ነው ሽሎሞ ትላንትና 50 ተዋጊ አየሮች በ10 ደቂቃ ውስጥ 200 ኢላማዎችን አውድሞ የተመለሱት። ስለዚህ እኛ በአሁኑ ሰዓት ያለን መደበኛ ስራ የሚሆነው አንደኛ የኢራንን የድርድር ሁኔታ መከታተል፣ የሚያስፈልጉ ነገሮች ከፍተኛ ባለስልጣናት መደጎምና መርዳት። ሁለተኛ ግን በሰሜኑ በኩል ያለውን ሂዝባላን ማድቀቅና ማውደብ፣ በተለይ ተቋማቶችን መደብደብ። ካልሆነ ግን የሊባኖስ መንግስት ተቋማት መጎዳት አለባቸው። የሊባኖስ መንግስት ኃላፊነት መውሰድ አለበት። እሱን አቅፎ ይዟቸዋል። ስለዚህ ይሄ ነው የሚሆነው። መከላከያ 4ቱም ክፍለ ጦሮች እነዚህን ቁልፍ ቦታዎች እንደያዙ ይቆያሉ። ከዛ በኋላ በዓለም መንግስታት በኩል ድርድር ይፈጠርና እንደሚመስለኝ ከሆነ እስራኤል የመካከለኛውን ምስራቅ በተለይ በወታደራዊ አቅማ ለውጠዋለች የሚል አቋም ነው ያለኝ። ኮሎኔል መኮንን ተስፋ በእውነት ለሰጡን ትንተና በጣም አመሰግናለሁ። ከሰዓት እጥረት የተነሳ ነው ብዙ ጥያቄዎች ነበሩኝ። መልካም መጨረሻ ሳምንት። ሻባት ሻሎም እመኛለሁ። ሻባት ሻሎም። እኔም አመሰግናለሁ።